ክርስቶስን መምሰል ከፈለክ ሰው ከተወለድክበት ሀገር ውጭ እስኪጠራህ ድረስ የሚያምታታ ማንነት ይኖር። ሰው የተወለደበትን ሀገር የተወለደበትን አካባቢ መውደድ ኃጢአት አይደለም። ወይ በንግግራቸው ወይ በልብሳቸው ወይ በስማቸው ለይተን ያስቀየምናቸው ሰዎች አሉ። እግዚአብሔር መጽሐፍ ቅዱስ ላይ የበጣም ክፉ ኃጢአተኞችን፣ ዘማውያንን፣ አመንዝሮችን ታሪክ አሳፋሪ ታሪኮችን ያስቀመጠው እያንዳንዳችን ራሳችንን ገልጠን መጽሐፍ ቅዱስ ውስጥ እንድናገኘው። እኔን የሚመስል ሰው ሳገኝ እጽናናለሁ። ለካ እኔ ብቻ አይደለሁም የበደልኩት፣ እነሱን የማረ እኔንም ምን ይለኛል? ይምረኛል። ለእነሱ የተደረገ ቸርነት ለእኔም ይደረጋል። ደከመው፣ ተኛ። ከዛ ተኝቶ ነቃ። ሲነቃ 66 ዓመት ሆኖት ነው። እንቅልፍ የምታጡ ሰዎች ሌላ ኪኒን ከምትጡ እንቅልፍን የሚሰጠው ማን ነው? አንዲት ሴትም ውሃ ልትቀዳ መጣ ይችላል። ስንት ሴት? አንዲት ሴት። እንግዲህ በተለምዶ ውሃ የሚቀዱ ሴቶች በጣም ብዙ ናቸው። ውሃ የሚያስፈልገው ለሁሉም ሴት ነው፣ ለሁሉም ቤተሰብ ነው። ክርስቶስ ወደዚህ ውሃ መቅጃ በመጣ ሰዓት ግን ልትቀዳ የመጣችው ሴት አንዲት ሴት ብቻ ነበረች። ይህቺ ሴት ለምንድን ነው ካልጠፋ ሰዓት 6 ሰዓት ላይ ውሃ የምትቀዳው? ጠዋትና ማታ ነው ውሃ መቅዳት የተለመደው። በጠዋት ማልደው ሄደው ተሰልፈው ሰዎች ይቀዳሉ። እዛው ተጨዋውተው ተነጋግረው እንደ ገበያ የሚገናኙበት ማህበራዊ ስፍራ ነው። ይህቺ ሴት ግን ካልጠፋ ሰዓት የመጣችው በጠራራ ፀሐይ ማንም እንደማይመጣ እርግጠኛ በሆነችበት ሰዓት። ምንድነው ካላችሁ ይህቺ ሴት ህይወቷ በጣም የተበላሸ ስለነበረ ነው። የትዳር ህይወቷ በጣም የተመሰቃቀለ፣ 5 ጊዜ ትዳር የተበላሸባት፣ በሞትም በፍችም የሚሉ ጸሐፍት አሉ። ይህቺ ሴት ህይወቷ ጥሩ አልነበረም። በሰው አፍ ገብታለች። 5 ባሎች ነበሯት። አሁን አብሯት ደግሞ ስሜ ባንተ ይጠራ ብላ አብሯት የሚኖር ህጋዊ ያልሆነ ከህግ ውጭ ግን ባሏ ሆኖ የሚኖር አንድ ወንድ አለ። ስለዚህ እንዳመንዝራ ነው የምትታየው በሰዎች ዘንድ። እና 5 ባሎች የነበሯትና አሁን 6ኛ ትዳር እየሞከረች ያለች ሴት በማህበረሰቡ እንዴት ነው የምትታየው? ሰዎች ያንተ ህይወት ለተበላሸው እኮ አፋቸው አያርፍ። አንተ ለወደቅከው፣ ያንተ ትዳር ለፈረሰው፣ ያንተ ቤት ላዘመመው አንደበታቸው አያርፍም። ሰዎች ያማሉ፣ ይናገራሉ። የሰው ህይወት ሲበላሽ በተለይ በጣም ወሬው ይደምቃል። አይገርምም? የእሷን ነገር አየሽው ይላል ሰው አይደል? ያወራል። ፊት ለፊት የሚያገኟት መቼ ነው? ወይ ገበያ ላይ ነው ወይ ውሃ ስትቀዳ ነው። እንግዲህ የዛኔ ፌስቡክ አልነበረም። አሁን ቢሆን ኢንቦክስ ይደረግላታል አይደል? ሐሜቱም ምኑም አሁን በቴክኖሎጂ የተደገፈ ነው። በቴክኖሎጂ ማማት ኃጢአት ነው አይደለም? ነው። ይህቺ ሴትን ያሸሻት የሰው ምላስ ነበር፣ ሐሜት ነበር። አምላካችን ኢየሱስ ክርስቶስ የመጣው እንግዲህ ወደዚህ ህይወቷ ወደ ተበላሸ ሴት ነው። እንግዲህ መጽሐፍ ቅዱስ ይገርማችኋል፣ በጣም ህይወታቸው የተበላሸ ሰዎች ታሪክ፣ የፈረሱ ትዳሮች የእነ አብርሃም የእነ ሳራ ብቻ አይደለም ያለበት። በጣም መጽሐፍ ቅዱስ ላይ መጽሐፉ የሚያስደንቅ ታሪክ የተጻፈበት በጣም ብዙ ታሪክ አለ። መጽሐፍ ቅዱስ ላይ ወንድም እህቱን ሲደፍር ተጽፏል። የዳዊት ልጅ አምኖን የገዛ እህቱን ሲደፍር ተጽፏል። መጽሐፍ ቅዱስ ላይ ሎጥ ከሴት ልጆቹ ሲወልድ ተጽፏል። ለመስማት የሚዘገንኑ ታሪኮች ነው። እንዴት አሁን አባት ከገዛ ልጁ ጋር እንዴት ይተኛል? የሚያጸይፉ ታሪኮች ተጽፏል። የሌቦች ታሪክ፣ የአመንዝሮች ታሪክ ተጽፏል። ለምን ይመስላችኋል? እግዚአብሔር የቅዱሳኑን ብቻ መርጦ ለምን አላጻፈ? ዳዊት አመነዘረ የሚል ተጽፏል። አሁን ከዳዊት ክብር አንጻር እንደው ጥሩ አይደለም ብለው አባቶቻችን ቢያወጡት፣ አሁን ይህን ታሪክ አንብቦ የሰው ሴት ቀማ፣ የሰው ሚስት ቀማ ሲባል ለስሙ እኮ ጥሩ አይደለም ብለው ቢያወጡት ኖሮ የፍጹማን የቅዱሳን ብቻ ህይወት ቢኖርበት ኖሮ ብዙዎቻችን ተስፋ እንቆርጥ ነበር። እግዚአብሔር መጽሐፍ ቅዱስ ላይ የበጣም ክፉ ኃጢአተኞችን፣ ዘማውያንን፣ አመንዝሮችን ታሪክ አሳፋሪ ታሪኮችን ያስቀመጠው እያንዳንዳችን ራሳችንን ገልጠን መጽሐፍ ቅዱስ ውስጥ እንድናገኘው። እኔን የሚመስል ሰው ሳገኝ እጽናናለሁ። ለካ እኔ ብቻ አይደለሁም የበደልኩት፣ እነሱን የማረ እኔንም ምን ይለኛል? ይምረኛል። ለእነሱ የተደረገ ቸርነት ለእኔም ይደረጋል እላለሁ። ሰካራሙ እንደሱ የሰከረ ያገኛል። ጥንብዝ ብሎ ሰክሮ ወድቆ እርቃኑን የሆነ ሰው ያገኛል። ሲያይ ይጽናናል። እዚህም አለለካ ይላል አይደል? ስለዚህ እዚህ ያለውን ሰካራም የማረ እዚህ ያለችቱን አመንዝራ የማረ ይምረኛል ይላል። እና የዚህ ሴት ታሪክ የተበላሸ ትዳር ከአንዴም ሁለቴ ከሁለቴም 3 4 5 ጊዜ የተበላሸባት ትዳር ያላት አሁን ደግሞ ያለችበት ህይወት አመንዝራነት የሆነ ሴት ታሪክ የተጻፈበት ነው። እቺ ሴት በፀሐይ የመጣችው ውሃ ልትቀዳ በዚህ ምክንያት ነበር። እንግዲህ መጽሐፍ ቅዱስ ላይ ውሃ ሊቀዱ መጥተው
የምናውቃቸው ብዙ ሴቶች አሉ። እነ ርብቃን እናውቃለን፣ እነ ራሔልን እናውቃለን፣ የሙሴን ሚስት እናውቃለን። ውሃ ሊቀዱ መጥተው ባል አግኝተው ነው የሄዱት። ውሃ ሊጠጡ የሚጠጣ ውሃ ሊቀዱ መጥተው ውሃ አጣጭ ነው አግኝተው የሄዱት አይደል? በሁሉም ታሪክ ስታይ ራሔልንም ብታዩ መጣ አያት፣ ውሃ ጠጭኝ አይደለ ውሃ አጣጭኝ አላት ነው ምንድን ነው ውሃ አጣጭ አግኝቶ ነው የሄደው። ይህቺ ሴትም የነፍሷን ሙሽራ ክርስቶስን ያገኘችው በዚህ በውሃ ዳር ማለት ነው። ሁላችንም በነገራችን ላይ ከውሃ ዳር ነው አምላካችንን ያገኘ ነው። በጥምቀት አይደለም ያገኘ እና አምላካችን ኢየሱስ ክርስቶስ ወደዚህ ሴት ቀረበና ውሃ ጠጭኝ አላት ይላል። ውሃ ጠጭኝ አላት። ክርስቶስ ውሃ ጠጭኝ ብሎ መለመኑ ምንም እንደው ሌላ ትርጓሜውን ሳታዩት ውሃን የፈጠረው ማን ነው? ራሱ እግዚአብሔር። ውሃን የፈጠረው አምላክ ውሃን ሲለምን ተመልከቱ። መልክአ ሕማማት ላይ ዘሰአል ከማ የምነ ሳምራዊት ብእሲት ይላል። ከሳምራዊቷ ሴት ውሃን የለመንከው ሆይ ከመትፈጽም ኩሎ ነገረ ትስብእት፣ የትስብእትን ነገር ሰው የመሆንን ልማድ ትፈጽም ዘንድ ውሃን ከሳምራዊቷ ሴት የለመንከው ሆይ ይላል አባ ጊዮርጊስ። ከዛም ይለዋል እንዘ አንተ ማየ ሕይወት፣ አንተ የሕይወት ውሃ ስትሆን ይለዋል ክርስቶስ። የሕይወት ውሃ ማን ነው? ውሃ ሆኖ ውሃ ለመናት ይችን ሴት ውሃ ጠጭኝ ብሎ ቀርቦ ጠየቃ። ክርስቶስ ለመነ። እንግዲህ አንዱ እኛ በሱ ድህነት ባለጠጎች እንሆን ዘንድ ስለኛ ድሃ ሆነ እንዳለ ቅዱስ ጳውሎስ ክርስቶስ በምድር ላይ በቆየ ጊዜ ለምኗል፣ ድሃ ሆኗል። ማደሪያ ቤት አልነበረውም። ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መሳፈሪያ ያላቸው፣ እኔ ግን ራሴን የማስጠጋበት የለኝም ብሎ ነበር። ስለዚህ ይችን ሴት ቀርቦ እመቤታችንም ለምናለች። በነገራችን ላይ ልመና ውሃ ጠጭኝ እንዳለ ልጇ እሷም ዞራ ለምናለች። እንደውም አንዱ ባለቅኔ ምን አሉ መሰላችሁ? ሐሜት የማትፈራው ማርያም አሉ። እስኪ በሉ ሐሜት የማትፈራው ምን የማትፈራው ትዝ ይላችኋል። አንዳንድ ያው ነዳያን እኔ እናንተን ገጠመኝ አላውቅም። እኔ ልጆች ሆነን ነዳያን ሰፈር ሲመጡ ይሄ እኮ ካቻማሊ ያለው የሚባሉ አይሱዙ አለው እኮ ይሄ ሰውዬ ዝም ብሎ ለምዶበን ነው እንጂ የሚለምነው የሚል አልሰማችሁ? ሀብታም ነው እኮ ለምዶበን ነው ይባላል። እና ሕፃን ሆነን ግራ ይገባን ነበር። አሁን ይሄ ሰውዬ ስናየው ምኑም አይሱዙ ያለው አይመስልም፣ ድሃ ነው እንላለን። እያለው መለመን አሳፋሪ ነገር ነው። እኚህ ሊቁ ምን አሉ መሰላችሁ? ማርያም ድንግል ዘይትፈርህ ሐሜተ፣ ሐሜት የማትፈራው ማርያም ፍርፋራተ ህብስት ሰአለት በፍና እንዘ ትጸውር ህብስተ፣ ህብስት ተሸክማ ህብስት ለመነች ይላሉ። ምን ተሸክማ? የህይወት እንጀራ ማን ነው? የህይወት እንጀራ ክርስቶስን አቅፋ ግን ዞራ ለምናለች። እመቤታችን ተሰድባለች። ይህን መልክ ይዘሽ ልመና የወጣሽው አመልሽ ቢከፋ ነው ተብላለች። አምላካችን ኢየሱስ ክርስቶስም በትህትና ውሃን ለመነ። ውሃ ቀላሉ ምጽዋት ነው። ውሃ መስጠት በጣም ለማንም ሰው የሚቀል ነገር ነው። ለዚህ ነው አምላካችን በዕለተ ምጽአት ዳግም ሊፈርድ ሲመጣ ብራብ አላበላችሁኝም፣ ብጠማ ብራብ የሚለው ገንዘብ ላለው ሰው ነው። አላበላችሁኝም ሲባል ገንዘብ ያለው ሰው ነው የሚጠየቅ። ገንዘብ የሌለው እኔ እንኳን ላበላ እኔ የምበላው የለኝም ይላል። ብጠማ አላጠጣችሁኝም ግን ለድሃውም ነው። ቢያጣ ውሃ ያጣ ውሃ እንኳን መስጠት። አይ ውሃም የለኝም ካለ ደግሞ ብታሰር ምን አላላችሁ? ለመጠየቅ የሚያስፈልገው እግር ብቻ ቢያንስ በእግር ሄደ ለምን አልጠየቅም? እና አምላካችን ኢየሱስ ክርስቶስ ይችን ሴት ቀርቦ ውሃ ጠጭኝ ብሎ ለመናት። ሴቲቱም እንዲህ አለች፣ አንተ የይሁዳ ሰው ስትሆን ሳምራዊት ከመሆን ከኔ መጠጥ እንዴት ትለምናለህ አለች። አይሁድ ከሳምራውያን ጋር አይተባበሩም ነበርና ይላል ወንጌሉ። በጣም ይገርማል። የለመናት ምንድን ነው? ውሃ ነው። ውሃው አይሁዳዊ ነው ሳምራዊ ነው? ውሃው መልሱልኝ። ውሃ ነው አይደለም? ውሃ ጠጭኝ ሲላት ምን አለች? ሳምራዊት ስሆን አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለች። እዚህ ውስጥ በጣም ብዙ ታሪክ አለ። ሳምራውያንና አይሁዳውያን ምዕመናን በጣም የሚገርም አይነት ጸብ ያላቸው ናቸው በመጽሐፍ ቅዱስ። መነሻ ታሪኩ ወደኋላ ስንሄድ እስራኤላውያን በአንድ ወቅት ተግዘው ነበረ። እንግዲህ ቅኝ ግዛትና መጋዝ ግዞት በጣም የተለያዩ ነገሮች ናቸው። ለምሳሌ አሁን የእኛን ሀገር በጣሊያን ጊዜ ጣሊያን መጥቶ ኢትዮጵያን ወረረ ይባላል። እሱ ቅኝ ግዛት ነው፣ ወረራ ነው የሚባለው። ግዞት ማለት ግን ኢትዮጵያውያንን መጥቶ ሀገሪቱን አቃጥሎ አሰልፎ ወደ ጣሊያን ይዞ መሄድ ማለት እሱ ግዞት ተብሎ ይጠራል። እስራኤል ላይ የደረሰባት ይሄ ነበረ። ባቢሎናውያን መጡ፣ ቤተ መቅደሱን አፈረሱ፣ ወርቁን ንብረቱን ዘረፉ፣ ህዝቡን አሰልፈው ወደ ባቢሎን ይዘው ሄዱ።
ባቢሎን ተግዘው ሄደው እስራኤላውያን 70 ዓመታት ያህል ቆዩ ይላል። ስንት ዓመት? 70 ዓመት እግዚአብሔር ያሳያቸው እና እዛው ቆይተው ተስፋ ቆርጠው ነበረ። ይሄ ሊሆን ገና ልክ ሊጋዙ 1 ዓመት ሲቀረው አቤሜሌክ የተባለ አንድ ሰው ነበረ። ኢትዮጵያዊ ነው፣ ጃንደረባ ነው። እሱና ባሮክ ይጸልዩ ነበር። የኢየሩሳሌምን ጥፋት አታሳየን እያሉ። እስኪ በሉ የኢየሩሳሌምን ጥፋት እያሉ ይጸልዩ ነበር። በኋላ እግዚአብሔር ሁለቱን ብቻ እንዳያዩ ስለፈለገ ነቢዩ ኤርምያስን ባሮክን ከመቃብር ቤት እንዲሄድ እዘዘው አለው። መቃብር ነቢያት ጋር ሄደ። አቤሜሌክን ግን ምን አለው? ሂድና ቀጥፈህ በለስ ይዘልኝና ቶሎ አሁኑኑ ብሎ ላከው። አቤሜሌክ እሺ ብሎ ሮጦ ለኤርምያስ በለስ ሊያመጣ ሄደ። ቀጠፈና ደከመው፣ ፀሐይ ስለነበር አይ ትንሽ ዝቹ አረፍ ብዬ ሄዳለሁኝ አለ። አረፈ፣ ተኛ ማለት ነው። እዛው በለሷን ከደናት በሙዳይ አድርጎ ተኛ። ከዛ ተኝቶ ነቃ። ሲነቃ 66 ዓመት ሆኖት ነበር። ስንት ዓመት? እንቅልፍ የምታጡ ሰዎች ሌላ ኪኒን ከምትጡ እንቅልፍን የሚሰጠው ማን ነው? ከፈለገ እግዚአብሔር ስንት ዓመት ያስተኛል? 66 ዓመት። ከዛ ነቃ። በ66 ዓመቱ ሲነቃ እንቅልፍ አልጠገበ። የሚገርማቸዋል። በጣም እየተበሳጨ ያው መልእክት አይደል ቶሎ መድረስ የለበትም አለበት ብሎ ሊሄድ ሲል ሲያይ ግራ ቀኙን ፈርሷል አገሩ። ግራ ገባው፣ በጣም ግራ ገባው። ስንት ዓመት ነው የተኛው? እስራኤላውያን ተግዘው የት ሄደዋል ብያቸዋል? ባቢሎን ሄደዋል። 66 ዓመት ሆኗቸው። ከዛ ግራ ሲገባው የእግዚአብሔር መልአክ በሽማግሌ መልክ ተገለጠለት። ምን ነው ምን ሆን ካለው፣ አይ ኢየሩሳሌም እኮ ቤት በኩል መንገዱ ጠፋብኝ እኮ ሲል፣ እንዴ አልሰማም እንዴ? ኢየሩሳሌም እኮ ከፈራረሰች ህዝቡ ከተጋዘ ስንት ዓመት ሆኖታል አለው። ሲለው አይ ኦሪት ሽማግሌን አክብር ገጸ አረጋዊ ትላለች እንጂ አይምሮውን ያጣ ሽማግሌ ብዬ በሰደብኩ ነበር አለ። ያው ኢትዮጵያ ያሽሙር ይችላል ታውቃላችሁ። ሰደበው አልሰደበው? አዎ በሰደብኩ ነበር አለ። በኋላ አስረዳው። ወደ መቃብር ሲሄድ እውነትም ተግዘዋል። 4 ዓመት ቀረው አሁን ሊመለሱ። ከእንቅልፍ ያስነቃው እግዚአብሔር መመለሻቸው ጊዜ ስለደረሰ ሚጠታቸው ማለት እና በጣም ይገርማቸዋል። 14 ጊዜ በየዓመቱ ቅዱስ ሚካኤል ይለምን ነበር። በ10ቱ አርባዕቱ ትንብልና ከንሏለን ቅዱስ ሚካኤል በ70 ዓመት ውስጥ በየ5 ዓመቱ ቅዱስ ሚካኤል ይጸልይ ነበረ። 70 ዓመት የተቆጣቸውን ማጥምራቸው እስከ መቼ ነው እያለ ዘካርያስ 1:12 ላይ ታገኙታላችሁ። እና አሁን እግዚአብሔር ይቅር የሚልበት ዘመን ደርሷል እና መልእክት ላክ ተባለ። መልእክት ተላከ። አዋጁ ምን መሰላችሁ? እስራኤላውያን ወደ ሀገራችሁ ልትመለሱ ነውና ተዘጋጁ። ከ4 ዓመት በኋላ ባቢሎን ውስጥ ያላችሁን ምንም አይነት ግንኙነት አቁሙ፣ ንብረቶቻችሁን አዘጋጁ፣ ሸክፉ፣ በ4 ዓመት ውስጥ ወደ ሀገራችሁ ትመለሳላችሁ ተባሉ። የሚያሳዝነው አንዳንድ እስራኤላውያን ሕጉን ጥሰው ከባቢሎናውያን ጋር ተጋብተው ነበር። የተጋባንስ አሉ ፍቱ አሏቸው ነቢዩ ኤርምያስ። ፍቱ በቃ የእግዚአብሔር ሕዝብ ነን ካላችሁ ተመለሱ ወደ ሀገራችሁ ተባሉ። ከዚያ አብዛኛው ሰው እሺ ብሎ ይህንን ትእዛዝ ፈጸመ። እዛ የተጋቡ የተዋለዱ አንዳንድ ሰዎች ግን አይ አገራችንንም የሚከለክለን የለም፣ ትዳራችንንም የሚከለክለን ከነ ልጆቻችን አገራችን እንገባለን አሉ። መጡ። ሊገቡ ሲሉ ግን መንገድ ዘግተው አትገቡም፣ እናንተ የእግዚአብሔርን ሕግ አልጠበቃችሁም፣ ከአሕዛብ ተቀላቅላችኋል፣ አንፈልጋችሁም አሏቸው። ዘጉባቸው። መንገድ ሲዘጉባቸው አይ ካልሆነ ብለው ተመልሰው ወደ ባቢሎን ሄዱ ሊኖሩ። ሲሄዱ ደግሞ አንፈልግም ብላችሁ አይደል እንደ ባቢሎንን ጥላችሁ ሄዳችሁት፣ እኛም ምን አንላችሁ መሀል ላይ ቀሩ። ሲቀሩ ምን አደረጉ? ተማከሩና በቃ እዛው እስራኤል ሄደን ቀረብ ብለን እንስፈር፣ ከኢየሩሳሌም ባያስገቡንም አብረን እንስፈር፣ ለነሱ ሲዘንብ ለኛ ምን ይላል ያካፋል ብለው። እነዚህ ሰዎች ናቸው ሳምራውያን ተብለው የሚጠሩ። ሰመርናሃ ብለው ቦታዋን ወደድናት ብለው ይላሉ ሊቃውንት። ቦታዋን ወደዋት እዛቸው አካባቢ ሰፍረው ነበር። ስለዚህ ይጠሏቸዋል። የሚጠሉበት መጠን ደግሞ ልነግራቸው አልችልም። ሳምራውያንን ማናገር፣ መንካት፣ በጣት ሰው በጣቱ ከነካ የማንጻት ስርዓት ካልፈጸመ ራሱ ወደ ኢየሩሳሌም ተመልሶ አይገባም። አሳማ እንደበላ ሌላ አስከሬን እንደነካ ረከሰ እንደሚባለው ሳምራውያን ጋር መተባበር በጣም መጸየፍ ነበረ በእስራኤል ዘንድ። አይሁድ እንደውም ጭራሽ ቢላሉ መሰላችሁ የሰማርያ ሰው ሞቶ ራሱ አይነሳም፣ ትንሣኤ የለውም ይላል። ሞቶ ነው የሚቀርበው። በጣም ይጠሏቸው ነበረ እና ከነሱ ጋር አብረው አይበሉ። የነሱን ምግብ ከመብላት በረሃብ መሞት ይመርጣሉ። በጣም ይጠሏቸው። አንድ ሳምራዊ ሴት ሰው ቀርቦ
ውሃ ጠጭኝ ማለት የሚያስገርመው ለዚህ ነው። ምን አለች እቺ ሴት? አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃን ገርሟት ነው። እነሱ በረሃብ በጥም መሞት ይመርጣሉ ከኛ ከሚጠይቁ፣ አንተ እንዴት እኔን ቀርበህ ትጠይቃለህ ብላ ጠየቀችው። በምን አወቀች? እዚህ ላይ በጣም ዛሬ ሰፋ አድርገን የምናየው ክርስቶስ መጥቶ እኔ ከይሁዳ የመጣሁት ብሏታል አላለም። ምንድን ነው ያላት? የመጀመሪያ ንግግሩ ውሃ ጠጪኝ። በምን አወቀች? ሳምራዊ ይሁን አይሁዳዊ ይሁን ያገኘችው ይሁዳ ውስጥ ነው ወይስ ሰማርያ ውስጥ ነው? አገሯ ውስጥ ነው ያለው። በምን አወቀችው? ሁለት ነገር ነው ሊሆን የሚችለው። አንድ ባለባበሱ፣ ሁለተኛ በምኑ ባነጋገሩ። አነጋገር ያስታውቃል። የት አካባቢ እንግዲህ ክርስቶስ በገሊላ ስለነበር የነበረው የገሊላ ሰዎች የንግግር ዘዬ ነው በክርስቶስ አንደበት ላይ የነበረው። ጴጥሮስንም ታስታውሳላችሁ። ሐሙስ ማታ አነጋገር ይገልጣል ሲሉት አልነበር? ንግግር ይገልጣል ማለት የገሊላ የገጠር ሰዎች ናቸው። ንግግራቸው እንደዛ ነበር፣ ይታወቃል። ቋንቋው እንደሚሆንም ግን አክሰንቱ ይታወቃል። አንደኛው ባነጋገሩ ነው ጌታን የለየችው። ሁለተኛ ባጠማጠሙ ባለባበሱ ነው የለየችው። ይህ ማለት እንግዲህ በተለይ በዚህ ዘመን ላለን ሰዎች በውስጡ በጣም ብዙ ነገር አለ። መጽሐፍ ቅዱስ ውስጥ ሰዎችን በዘራቸው፣ ሰዎችን ባነጋገራቸው፣ ባለባበሳቸው የመጡበትን ቦታ ለይቶ ማግለል በጣም የተለመደ ነው። ጴጥሮስን እንዳዋከቡት መዋከብ አለ። አረ የሞቱም ሰዎች አሉ መጽሐፍ ቅዱስ ላይ። እዚህ መጽሐፈ ነገሥት ላይ ኤፍሬማውያንና ገላአዳውያን ጠብ ላይ ነበሩ ይላል እና ገላአዳውያን አንድ ኤፍሬማዊ ወደ ሀገራቸው ሊገባ ሲል በር ላይ ቆሙና ይይዙታል። ከዛም ይሉታል ሺቦሌት በል ይሉታል። ሺቦሌት በል ሲሉት ኤፍሬማዊ ከሆነ ሲቦሌት ይላል። ሺቦሌት ማለት እየገደሉት እንዲህ እያለ ይጠየቃል። ሲመጣ ሺቦሌት በል ይሉታል። ሲቦሌት ይላል፣ ይገደላል። 42,000 ሰው አለቀ። ይገርማቸው 42,000 ሰው። ጨካኞች ናቸው አይደል? እንደዛ ነው የምንለው እኛ። አሁን ባለንበት ዘመን ሰዎችን ባነጋገራቸው፣ ባለባበሳቸው፣ በተወለዱበት ቦታ ምክንያት ዘራቸውን ለይተን የሆነ ውሃ የከለከልናቸው ሰዎች የሉም። ሁሌ ውሃ እኮ ላይሆን ይችላል። መድኃኒት የከለከልናቸው፣ ሕክምና የከለከልናቸው፣ ልናስተናግዳቸው ቢሮአችን መጥተው ጉዳይ ሊያስፈጽሙ መጥተው የት አካባቢ ሰዎች መሆናቸውን ወይ በንግግራቸው ወይ በልብሳቸው ወይ በስማቸው ለይተን ያስቀየምናቸው ሰዎች አሉ። ይሄ ሁሌም ነው ያለው። በነገራችን ላይ ስርዓት በተቀያየረ ቁጥር ስልጣን ላይ የወጣው አካል ሁሉ ይህንን ያደርጋል። ለወገኔ ይጠቅማል የሚለውን ያደርጋል። የኔ ወገን አይደለም ብሎ የሚያስበውን ሰው ደግሞ ውሃ ይከለክላል፣ መድኃኒት ይከለክላል፣ ሕክምና ይከለክላል። እና ይቺ ሴት ይህንን ያደረገችው እሷ ብቻ ሳትሆን በአጠቃላይ የብዙ የሚገርመው የጠየቃት ውሃ ነው አይደለ? ጠማኝ ነው ያላት። እሷስ እዛ ቦታ የመጣችው ምን ልትቀዳ? ውሃ ነው። እሷም ይጠማታል፣ እሱም ይጠማዋል። የጋራ ችግር ነው ውሃ ጥም። ግን አንድ ሊያረጋቸው አልቻለም። አሁን ኢትዮጵያ ውስጥ ትልቁ ችግሩ ቢያንስ ችግራችን እንኳን አንድ ቢያረገን ምን አለ? እኩል እኮ ነው የምንራበው። ሰሜን ይራባል፣ ደቡብ ይራባል፣ ምዕራብ ይራባል፣ ምስራቅ ይራባል፣ መሀል ሀገር ይራባል። ሁሉም ይጠማዋል፣ ሁሉም ይርበዋል። ቢያንስ የተወለድክበት ሀገር፣ አካባቢ፣ አነጋገር፣ አለባበስ፣ ባህል አንድ ባያደርግ ችግር እንዳያደርግም ቢያንስ አይ እኛም ይርበናል እነሱም ይርባቸዋል። ማንም አይልም። በጣም ይገርማችሁ ይራባቸዋል የሚለው ይጥማው እንጂ ምን ችግር አለ? እኛም ጠምቶን የለን። አሁን ባለንበት ዘመን አንድ ቦታ እንዲሆነ ሲባል ይበላቸው እኛስ ጋር እንዲሆነ የለን። እግዚአብሔር ከዚህ ደዌ ይፈውሳል። እንደው ችግር እንኳን አንድ ማድረግ ሲችል ማድረግ አለመቻሉ በጣም የሚገርመው። በተለይ የዘረኝነት ነገር እኛ ላይ ሲደርስ ነው የሚያስጠላን። እኛ ስናደርገው ምንም ያስጠላል። የሆነን ወገን ውሃ መከልከል አያስጠላም። አሁን ይችን ሳምራዊት ሴት ውሃ ጠጭን ሲላት ይህን ስትል ሌሎች ሳምራውያን ቢሰሙ ያነግሷታል እኮ። ልክ ነገርሽ እነሱ ይጸየፉልኝ እንዴ ጉሽ ነው የምትባል። ሌላው ሲያደርገው ያስጠላናል፣ እኛ ግን እናደርገዋለን። እዚህ ላይ በእውነት ቤተክርስቲያን በመሰረቱ ሰው የተወለደበትን ሀገር የተወለደበትን አካባቢ መውደድ ኃጢአት አይደለም፣ ተፈጥሯዊ። ይህን መካድ የለባችሁም። ለምሳሌ አንድ ሰው እናት አባቱ ቢሞቱ
የሚሰማው ስሜትና የጎረቤት ሰው ቢሞት የሚሰማው ስሜት እኩል ነው? ተፈጥሯችን። ስለዚህ የተወለድክበትን አካባቢ የበለጠ መውደድ፣ ለሆነው አካባቢ ደንገጥ ማለት ይሄ ተፈጥሯዊ ነው። ይሄ መጽሐፍ ቅዱስ ላይ 1000 ልንጠቅስ እንችላለን። የሀገር ፍቅር፣ የአካባቢን መውደድ ምንም ጥርጥር የለውም። እሱን አይደለም መጽሐፍ ቅዱስ የሚቃወም። ቅዱስ ጳውሎስ በስጋ ዘመዶቼ ስለሆኑት አይሁድ ይላል። በስጋ ዘመዶቼ ስለሆኑት አይሁድ እኔ የኔ ነፍስ ብትኮነን እመርጣለሁ እነሱ ይድኑ ከሆነ ይላል። ቅዱስ ነቢየ እግዚአብሔር ሙሴ ደግሞ ምን ይላል? እነሱን ከምታጠፋ እኔን ከሕይወት መጽሐፍ ምን በለህ ሰርዘኝ ብሏል። ግብፃውያን እኮ ሲጠፉ እነሱ ከሚጠፉ አላለ። የገዛ ወገኖቹ ሲሆኑ ግን ይሰማዋል። ይሄ ተፈጥሯዊ ጉዳይ ነው። እሱን አይደለም የምንቃወመው። መጽሐፍ ቅዱስም ክርስትናውም የሚቃወመው ምኑን ነው? የኔ አይደለም ብለህ የምታስበውን ሰው ውሃ ስትከለክለው፣ የኔ አይደለም ብለህ የምታስበውን ሰው ጥም ስትንቀው ነው። እንደጠማው እንደተቸገረ እንደተራበ እያየህ ይበለው የምትል ከሆነ ያ ነው በጣም በተለይ ለክርስቲያን በተለይ በጣም አሳፋሪ። ቅዱስ ዮሐንስ አፈወርቅ አንድ ሰው ክርስቲያን ነኝ ሲል በሉ እስኪ አይ በሉ እንጂ ሀገሩን፣ ዜግነቱን፣ ስራውን ተናገረ። ምን አንድ ሰው ክርስቲያን ነኝ ካለ መጀመሪያ ምኑን? ሀገራችን ቤት ነው በሰማይ ነው። ዜግነትን ተናገረ። ምን ሰማያዊ ዜግነት ነው። ዘሩን ተናገረ። ምን የማይጠፋ ዘር። ስራውን ተናገረ። ምን ባህሩንና የብሱን የፈጠረውን እግዚአብሔርን ማምለክ ነው ብሏል እኮ ኢዮብ። ወደ ነነዌ ላለመሄድ ሸሽቶ መንገድ ላይ ሰዎች ሲያናገሩት አገር የት ነው? ስራ ምንድን ነው አሉት። ስራዬ ባህሩንና የብሱን የፈጠረውን እግዚአብሔርን መማረክ ነው፣ ማምለክ ነው። ክርስቲያን ነኝ ስትል ይህን ሁሉ ጠቅልለህ እየተናገርኩ እና አሁን እኛ ከሰውነትም አንሰን በጣም በሆነ ነገር ታጥረን ያለ ነው። እግዚአብሔር በቸርነቱ ይፈውሳል። እኔና እናንተ አሁን እዚህ ምድር ላይ ተገናኘን እንጂ ሌላ ፕላኔት ላይ ብንገናኝ፣ ጁፒተር ላይ ብንገናኝ ደስ አላችሁ? ከየት ነው የመጣው ብላችሁ ከየት ነው የምትሉት? ከአዲስ አበባ ምናምን ክፍለ ከተማ ነው የምትሉት? ከምንድን ነው መጣው የምትሉት? ከመሬት። ለክርስቲያን እኮ አይደለም የተወለደበት አካባቢ ኢትዮጵያም ተጠበዋለች። አይደለም ኢትዮጵያ አፍሪካም ተጠበዋለች። አይደለም አፍሪካ ዓለም ራሷ ተጠበዋለች። በጣም ጠባብ ነች እቺ ትንሿ ዓለም የምትባለው ኳስ፣ ያኛው ዓለም ስላለ ማለት እና እግዚአብሔር ትንሽ ሰፋ አድርገን ለማሰብ በቸርነቱ ይርዳል። እና የሚገርማችሁ ክርስቶስ ግን ሳምራውያንና አይሁዳውያን መሀል ያለውን ጸብ በደንብ ያውቃል። ግን የኖረው ከዛ በተቃራኒ ነበር። ጥቂት ነገሮች ልንገራቸው። አንደኛ ክርስቶስ ይሰደብበት ከነበረው ስም አንዱ ሳምራዊ መባል ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 48 ላይ ምን አሉት አይሁድ? ሳምራዊ እንደሆንክ ጋኔን እንዳለብህም በማለታችን መልካም እንለለ አሉ። ምን እንደሆንክ ክብር ይግባውና አሁን ክርስቶስ ጋኔን አለብህ ይባላል። ግን ጋኔን አለብህ ከማለት ጋር አብረው ምን እንደሆንክ ነው ያሉት? ሳምራዊ። ሰው በተወለደበት ሀገር በብሔሩ በዘሩ መስደብ ማለት አንተ እንደዚህ አንተ እንትን ብሎ ማለት ነው። አካባቢውን የተወለደበትን ዘር መስደቢያ ማድረግ፣ አነጋገሩን መስደቢያ ማድረግ። ሲቦሌት ስላሉ አልገደልን ይሆናልኛ በአነጋገራቸው ምንዘብትባቸው፣ ባለባበሳቸው ምንዘብትባቸው ግን አይጠፉ እና ክርስቶስ በጣም በሚገርም ሁኔታ ሳምራዊ ይባል ነበር። ከአይሁድ ወገን ግን ነበር። እሱ በይሁዳ ዘር ተወልዶ ግን ሳምራዊ ይባል ነበር። ክርስቶስን መምሰል ከፈለክ ሰው ከተወለድክበት ሀገር ውጭ እስኪጠራህ ድረስ የሚያምታታ ማንነት ይኑረ። አምላካችን ምን አለ? የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወት ውሃም ይሰጥሽ ነበር አላት። የማንን ስጦታ? የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ። እንግዲህ ስጦታ የእግዚአብሔር ስጦታ ራሱ ነው። ኃይሉ ለአብ ወጸጋ ዘአሕዛብ ተብሎ የሚጠራ የአብ ኃይሉ የአሕዛብ ስጦታቸው ጸጋቸው ተብሎ የሚጠራ ራሱ ክርስቶስ ነው። የእግዚአብሔር ስጦታ የሆንኩ እኔን እና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የሕይወትን ውሃ እንዲሰጥሽ ትለምኚው ነበር አላት። እዚህ ላይ ክርስቶስን መልስ በደንብ አስተውሉ። አንተ የይሁዳ ሰው ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ ስትለው ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የሕይወትን ውሃ ምን ትይው ነበር? ትለምኚው ነበር አለ እንጂ በዘር ጉዳይ ላይ ሐሳብ አልሰጠም። ክርስቶስ አልሰጠም።
አይ እኛ እኮ ሳምራውያንን እኮ እንትን የምንላቸው አላለም። ሁሉም እኮ አይደለም፣ ሁሉም አይሁዳዊ እኮ ዘረኛ ነው ማለት አይደለም አላለም። ጭራሽ ጥያቄውን አለፈው። የዘር ጉዳይ ሲነሳ ጥያቄ የሚያልፍ ክርስቲያን ያድርገን እግዚአብሔር።